እጅግ ልብ ሰባሪና መሪር ሐዘን መረጃ አሁን ተሰምቷል። ተወዳጁ ኮሜዲያን ወንዶሰን አውራሪስ ከዚህ ዓለም በሞት መለየቱ ተሰምቷል። ለበርካታ ጊዜ በርካታ ኢትዮጵያኖች በሳቅ ሲያስፈነጥዝ የነበረው ተወዳጁና መልከ መልካሙ ሳቂታ ሁሉ ነገር የሚያምርበት መኮሳተር፣ መሳቅ፣ ማሳቅ የሚያምርበት የፊልም ትወና ላይም ከፍተኛ ብቃቱንም ሲወጣ የነበረው ተወዳጅ ኮሜዲያኑ ከዚህ ዓለም ድካም መለየቱ ተሰምቷል። አስክሬኑም ለምርመራ ምኒልክ ሆስፒታል እንደሚገኝ መረጃ ምንጮቻችን ገልጸዋል። እስካሁን ድረስ የሞቱ መንስኤ ምን እንደሆነ አልታወቀም። እጅግ አሳዛኝና ልብ ሰባሪ በኢትዮጵያውያን ዘንድ አሉ ከተባሉት ኮሜዲያውያን በተለይ ግርማ ሞገስ ካላቸው ኮሜዲያን መካከል አንዱ እንደነበረም እውነታዎቹና ታሪኮቹ ያስረዳሉ። ህይወት እንዲህ ናት። በጣም የሚያሳዝንና ልብ ሰባሪ ሞት ክፉ ነው። ሞት ጨካኝ ነው። ይህን የመሰለ ሰው ይዞት ሄደ። እጅግ ልብ ሰባሪ በርካቶችን ያስደነገጠና በርካታ አድናቂዎችን ኢትዮጵያውያን ከዳር እስከ ዳር ያሳዘንና ልብ ሰባሪ መረጃ ነው። የሞቱ መንስኤ እስካሁን ድረስ የምታወቀው ነገር ስለሌለ ከምኒልክ ሆስፒታል ውጤቱን ገና በርካቶቹ እየተጠባበቁ እንደሚገኙ ጭምርም የቤተሰብ አባላቱና የቅርብ ሰዎች በአሁኑ ሰዓት ውጤቱን እየተጠባበቁ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከት ነው ለእናንተ ይዤላችሁ መጣሁት። ዕለተ ኅዳር 21 2018 ዓ.ም ከዚህ ዓለም መለየቱ በርካቶችን ልብ የሰበረ ክስተትን በማስመልከት ነው ለእናንተ ይዤላችሁ መጣሁት። ሌላኛው መረጃ አሁን የተሰማ መረጃዎችን በማስመልከት ቲክቶክ ክሬቲቭ አዋርድን በማስመልከት የደረሱ ቲክቶከር አዶናይ በረብጣ ብሮችና በመኪና ተንበሻብሾ ያደረበት ምሽት። ሰላም ጤና ይስጥልን ውድ የኢትዮጵያ ዜና ቻናል ቤተሰቦች፣ ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ሲለቀቁ ወደ አሁኑ ለማግኘት ይህንን ቪዲዮ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ቲክቶከር እንግዲህ በኢትዮጵያ ቲክቶክ ታሪክ በተከታታይ በሁሉም ዘርፍ ያሸነፈ በዚሁ ደግሞ በጣም እድለኛ ነው በማለት በርካቶቹ የገለጹ ናቸው። ከዚህ በፊት ኤላትሪክ ነበረ ላስት ይር የቲክቶክ አጠቃላይ የዓመቱ ቲክቶከር በመሆንም የተሸለመው። እንደ እድል ሆኖ 200ና 400 ሺህ ብር ነበር የተሸለመው። ዛሬ ግን ዘንድሮ አድጎ በቢዋይዲ ቻይና ንግዷን እያጧጣፈች እንደምትገኝ ጀምረም የአደባባይ መረጃዎችና እውነታዎች ናቸው። ቻይና አልተቻለችም በማለትም ነው በርካቶቹም እየገለጹ ያሉት። ምክንያቱም ቻይና ከኢትዮጵያ ገንዘብ ባታገኝ በዲያስፖራዎች አማካኝነት በተለያዩ በክሪፕቶም ይሁን በማስተር ካርድ ኮይኖች ይገዙና ቀጥታ ቻይና ገቢዋን እያጣደፈች እንደሆነም በዚሁም እያጧጣፈች ገቢዋን ከፍ ለማድረግ አሁን ደግሞ በቢዋይዲ ሽልማት ተከስታለች። በርካቶቹ ቲክቶክ በሀገር ውስጥ አይጠቅምም፣ የበርካታ የትውልድ መጥፊያ ምክንያቱ በማለትም ሀሳባቸውን ሲያጋሩም ተስተውሏል። ታዲያስ ቲክቶክ ክሬቲቭ ኮንተንት ላይ ባልታሰበ ሁኔታ ለዚህ ደረጃ ይበቃል ተብሎ ያልታሰበው ወጣት አዶናይ ግን የበርካቶችን ቀልብ ስበዋል። በርካቶቹ እንደሚሉት ከሆነ አዶናይ የዋህነቱና ደግነቱ ለትልቅ ደረጃ እንዲደርስ አድርጎታል በማለትም ሀሳባቸውን ገልጸዋል። ፐርሶናሊም አዶናይ በጣም የዋህና የተረጋጋ በጣም ጨዋ ምንም የማያውቅ ምስኪን ልጅ እንደሆነም የቅርብ ጓደኞቹ ሲናገሩም ተስተውሏል። አዶናይን በርካቶቹ የገለጹ ያሉት አዶናይ በስደት ምድር ትንሽ በጣም ቻሌንጅና ዲፕሬሽን ውስጥ እንደነበረና ራስን እስከ ማጥፋት ሲያስብ እንደነበረም ታሪኮቹን ያስረዳሉ። ከዚህ በፊት ቀጥታ ከዚህ ወደ ዩናይትድ ስቴትስ ወይም አሜሪካ ከሄደ በኋላ ከአሜሪካ ተናዶ ስላልተመቸው ስደት ወደ ካናዳ ነበር ያደረገው። ካናዳ ካደረገ በኋላም ቀጥታ በርካቶቹ ኤርትራውያንን ነው የሚሉት፣ እሱ ግን ቀጥታ ኢትዮጵያዊ ነኝ በማለት ነበር አሳይለም ሲኪንግ ጥያቄውን የጠየቀው። ከዛ በኋላ በጣም በሚደንቅ ሁኔታ ጥያቄው ተሳክቶለት እዛ ኑሮ ጀመረ። እዛም ሆኖ የተለያዩ ውፍረትን ሰውነትን ለመቀነስ ከሰውነት የተነሳ በርካቶች ሲሳለቁብኝ ነበር፣ አይዞሽ የኔ ቆንጆ እያለ ሴቶችን ሲያበረታታ ሲያጠናክር የነበረ ወጣት እንደነበረና በተለይ በማህበራዊ ሚዲያ በርካቶችን በመምከር እየታወቀ በተለይ ለሴቶች ልዩና ትልቅ ክሬዲት በመስጠቱ በሴቶች ዘንድ ትልቅ አክብሮትንና አድናቆት ሊያተርፍ ችሏል። ሴቶቹም በጣም ይወዱታል። ሌሎች ደግሞ ይህ እንዴት ነው እንደዚህ አስትሬስ ለሴቶች የሚያወራው ምን አይነት ነው ይህ ልጅ ወንድ ነው በማለትም ደግሞ የተሳደቡትም አልጠፉም። አዶናይ በርካቶችን ያነጋገረ ክስተት በተለይ ራስን በራስ ማርካት ንግግሩ በጣም ሲጨንቀኝና ከዚህ በፊት ዲፕሬሽን ውስጥ ነበርኩኝ ራስን እስከ ማጥፋት ደረጃ ደርሻለሁ በማለትም የህይወት ተሞክሮን አጋርቷል። አይዟችሁ ያልፋል፣ ጠንክራችሁ ይህን ነገር አሳልፉ አትተውት በማለትም በርካቶችን መምከሩም የታወቀ ነው። ታዲያስ
በርካቶቹ ቁጣቸውን የገለጹ ያሉት ምንም የማያውቁት ትውልዶችን እየመረዘና እያጠፋ ነው በማለትም በርካቶቹም ሀሳባቸውን ሲገልጹም ተስተውሏል። ፖድካስት ደግሞ በየቦታው አሁን በየማህበራዊ ሚዲያ እየከፈቱ ትላልቅ ሰዎችን ከማቅረብ ይልቅ ትናንሽ ንግግሮችን የምናገሩ ሰዎችን እያቀረቡ ነው በማለት ትችት ቢያቀርቡም አዶናይ ምንም አላጠፋም፣ የህይወት ተሞክሮ ነው ያጋራው፣ ትላልቅ ሰውስ ማን ነው? ትልቅ አመለካከት እንጂ በእድሜ ነው ወይ በማለት በርካቶቹም ቁጣቸውን ሲገልጹም ተስተውሏል። ታዲያስ አዶናይ የበርካቶችን ትኩረት ሲያነጋግር የነበረ ቢሆንም የኋላ ኋላ ግን ድንገት ወደ ሐዋሳ መስመር 3 የወላይታ ተወላጆች ውሃ ስሞላ ድንጋይ አድርጎ ሰውን ለማሻገር ሲሞክሩ ከነሱ የተነሳ የነሱን ቪዲዮ ቀርጾ በማህበራዊ ሚዲያ ላይ በመልቀቅ ህይወታቸውን መቀየር አለብኝ በማለት ቁርጠኝነቱን በማሳየቱ የበርካቶችን ትኩረት በመሳቡ በህዝብ ዘንድ ከፍተኛ አድናቆትንና አክብሮትን አግኝቷል። ወደ ወላይታ ዲቻም ሲያቀና ለግፋታ በዓል ላይ የወላይታ ዓመት መለወጫ በዓል ላይ በጣም በሚገርም ሁኔታ በዚህ በዓመት በዓል ላይ በመገኘትም ለአዶናይ ትልቅ አክብሮት ተሰጥቷል። ድንጉዛን አስለብሶታል በማለትም ነው። ይህ ደግሞ ታላቅ አክብሮት እንደሆነ በየዓመቱም ግፋታ በዓል እንዳይቀር በማለትም ነው። ይህ የበርካቶችን ትኩረት የሳበው የወጣት አዶናይ ድርጊት አሁንም ትኩረት መሳቡን ከመቀጠል አልፎም ለቲክታክ ክሬቲቭ አዋርድ በአንደኝነት ደረጃ ውድድሩን ፉክክሩን ሊመራ ችሏል። ከዛም የተነሳ ሴፉ ላይ ዩቲናስ ቀረበች። ዩቲናስ የዓመቱ ቲክታክ ምርጥ ተሸላሚ ትሆናለች ተብሎ ተጠብቆ ነበር። ሴፉም ለቅስቀሳ ዩቲናስን አቀረባት። ከዛም በርካታ ቁጥር ያላቸው በከፍተኛ ፉክክር መታ ነበር። ለትንሽ ይዛ ነበር። ከዚህ በፊት በ70ና በ80 ሺህ ድምጽ መካከል የነበረው አሁን መጥቶ እያደገ መጥቶ 10ና 20 ሺህ ላይ ደርሶ ነበር። ታዲያ ዩቲናስ መኪናው የኔ ነው ብላ አስባ ነበር። ምክንያቱም ሴፉ ሾው ላይ ቀርባለች። በተቃራኒው ደግሞ አዶናይ አምልሴት ሙቼ ፕሮግራም ላይ በዩቲዩብ ያው ያን ያህል የጋዜጠኝነት ሙያና ብቃቱ ባይኖራትም በፖድካስት ላይ አቅርባ አዶናይን በማስተዋወቋ በበርካቶች ዘንድ ትኩረትንና የበርካቶችን ቀልብ የሳበ ጉዳይም ሆኗል። ታዲያስ የአዶናይ አንደኝነት ተረጋገጠ። አንደኝነቱ ተረጋግጦ በዕለቱ በሽልማቱ ላይ መኪናዋን ሊወስድ ችሏል። በርካቶቹም ያነጋገረ ክስተት፣ በርካቶችን ያስደመመ ክስተት እንደሆነ ጭምርም ነው። አዶናይ በዚሁ አዋርድ ላይም እጅግ በርካታ ነገሮችን ከውድቀት አልፎ ለዚህ ደረጃ እንደበቃም በአሁኑ ሰዓት በከፍተኛ ደስታና እየፈነደቀ እንደሚገኝ ጭምርም በርካቶቹ የገለጹ እንደሚገኙ ጭምርም ነው። ቲክታክ ክሬቲቭ አዋርድ ላይ በእናንተ አመለካከት ወይም በአውሮፓና በአሜሪካ ቢሆን ማን ነበር የሚያሸንፈው? በእስያ ሀገራት ቢሆን ማን ነበር የሚያሸንፈው? መልእክተኛው ወይስ ማስተር አብነት ወይም ዶክተር አብይ? እነማን ናቸው ማሸነፍ የሚገባቸው? ምክንያቱም በዋናነት ለኢትዮጵያ እያደረጉ ያሉት አስተዋጽኦ፣ ለትውልድ እያደረጉት ያሉት አስተዋጽኦ ከፍተኛ ተጽዕኖ እየፈጠሩ ናቸው። ዶክተር አብይ አይነቱ የስንቱን እንባ አብሷል። ዶክተር አብይ በሕክምና ዘርፍ የዓመቱ ምርጥ ተሸላሚ ቢሆንም አጠቃላይ እንዳጠቃላይ ቲክቶከር ግን መሸለም ነበረባቸው። ለዚህ አይነት ቁም ነገርና ትላልቅ ነገሮች የሚሰሩትን ትቶ ሀገሪቷ ወዴት ነው በጭፈራና በዳንክራ በአርት ላይ ትኩረት እየሰጠች ያለችው? በሶሻል ሚዲያ ቁም ነገር የሰሩት ምን ቁም ነገር ተሰራ? የተለያዩ ፊልም ስራዎችንም ሰራን ብሎ ሶሻል ሚዲያ ላይ የቀረቡት የፊልሙን ኢንዱስትሪ ምን ያህል አሳደጉት? ለቱሪስት መስህብ ሆኗል ወይ? ለምሳሌ አሁን የሂንድ ሆሊውድና ቦሊውድ ሙቪዎች የዓለምን ትኩረት የሳቡና በቢሊዮን ዶላር ረብጣዎችን ያስገኘ ለሀገሪቷ ኢኮኖሚ ኮንትሪቢዩት ያደረገ ነው። የተሰራውን ደጋግሞ ማሳየት ማዝናናት ምንም ለህዝቡ እንደማይጠቅም ጭምርም ነው። ኑሮ ራሱ ህዝቡን እያዝናና ነው። ስለዚህ ቁም ነገር መስራት ያስፈልጋል። ፊልም ከተሰራም በፊልም ስታንዳርድ ደረጃ በዓለም አቀፍ ደረጃ ይዘት መሆን እንዳለበትም በርካቶቹም ሀሳባቸውን እያጋሩና እየገለጹ እንደሚገኙ ጭምርም ነው የወጡት እውነታዎች የሚያስረዱት። ስለዚህ ፊልም ሲሰራም አጠቃላይ ጠቃሚ በሚሆን መልኩ በተለይ ልዩ ከዚህ በፊት ተሰርቶ ባልታወቀ ሁኔታ ለትውልድ አስተማሪ ይሆናል ተብሎ የሚሰሩት ፊልሞች መሰራት እንዳለባቸውን በርካቶቹ እየገለጹ እንደሚገኙ ጭምርም ነው። ሰይጣናዊ ሳይሆን ለትውልድ አስተማሪ የሆኑት ቁም ነገር አዘል የሆኑት ቪዲዮችን ይዞ መምጣትም ግድ ነምል። ደግሞ በጎ ስራዎችን የሚሰሩት ሰዎች መሸለም ነበረባቸው በአንደኝነት በማለት በተለይ በማስተማር ዘርፍ እውቀትን በማጋራት ዘርፍ የተለያዩ ነገሮችን ሚዲያ ላይ እየተጠቀሙ ያሉት እያደረጉ ያሉት በሰላም ዙሪያ ሀገሪቷ ላይ ሰላምን ለመፍጠር እርቅን ለመፍጠር እየተደጉ ያሉት ወጣቶችን በማስመልከት ሰላምን በመስበክ ዙሪያ እየተጉ ያሉት ወጣቶችን በማስመልከት ለሀገራቸው የቆሙትን በማስመልከት ለእነዚህ ልዩ አክብሮትና ቦታ መሰጠት የዓመቱ ምርጥ ተሸላሚ መሆን ነበረባቸው በማለትም በርካቶቹም እየገለጹ እንደሚገኙ ጭምርም ሀሳባቸውን ያነሱት አልጠፉም። በሀገራችን ግን ሰው ሰግጥ ፈምስ በማለት እንዴት እንደዚህ ያደርጋል በማለት ቁጣቸውንና ሀሳባቸውን የገለጹትም አልጠፉም። ያም ሆነ ይህ አዶናይ አሸናፊ መሆኑ የበርካቶችን ንግግር ወይም ልብን የበርካቶችን ያስደሰተ ክስተት እንደሆነ ጭምርም እለቱን በማስመልከት ቲክታክ ክሬቲቭ አዋርድ ላይ የዓመቱ ምርጥ በመሆን በሁሉም መሪ
መርሃ ግብሮች ላይ አሸናፊ መሆኑ በርካቶችን ያነጋገረ እንደሆነ ጭምርም ነው የወጡት መረጃዎችን በማስመልከት ለእናንተ ይዤላችሁ መጣሁት። ይህንን ቻናል ኢትዮጵያ ዜናን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም ቆዩልኝ።